ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት የአልቡርሃንን ጦር ለማገዝ ወደ ምዕራብ ኢትዮጵያ ወይም ወደ ቤንሻንጉል አስጠግቶት ከነበረው ታጣቂዎቹ የተወሰነውን በመቀልበስ መልሶ ወደ ሸረሪና እያጓጓዘ ነው የሚሉ መረጃዎች ወጥተዋል። ይህ በእንዲህ እንዳለም በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲሱ ወታደራዊ ግጭት እንደተከሰተ አስታውቋል። ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባዋል በማለትም ስምረት ፓርቲ መግለጫ አውጥቷል። ይህ በእንዲህ እንዳለም የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም አዲስ ጦርነትና አገራዊ ምክክር በሚል ርዕስ አንድ መረጃ አጋርተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ግሩፕ 26 የተባለው የፈጣን ድጋፍ ኃይሎች አባል የሆነ ወታደራዊ ቡድን ለሱዳን ጦር እጁን እንደሰጠ መገለጹ፣ የቀድሞ የዓለም ባንክ ፕሬዚዳንት ዳቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሬ ማሻሻያዎች ድህነትን በከፍተኛ ሁኔታ እንዳባባሱ በመግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ መናገራቸውን የሚሉ ለሰዓቱ የተመረጡ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ ህወሓት የአልቡርሃንን ጦር ለማገዝ ወደ ምዕራብ ኢትዮጵያ ወይም ቤንሻንጉል አስጠግቶት ከነበረው ታጣቂዎቹ የተወሰነውን በመቀነስ መልሶ ወደ ሸረሪና እያጓጓዘ ነው የሚል መረጃ ደርሶኛል ሲል አክቲቪስቱ አስፋ አብርሃ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት መከሰቱን አስታውቋል። ፓርቲው ባወጣው መግለጫ አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ ሁኔታው ምስጢር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ክሱን አሰምቷል። ቀደም ሲል ሲካሄዱ የነበሩ የዛቻና የትምክህት መግለጫዎችን ቡድኑ ለጦርነት የነበረውን ከፍተኛ ፍላጎት የሚያሳዩ በቂ ማስረጃዎች እንደሆኑ አመልክቷል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀት አላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይን ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ ህዝብን ወደ ከፍ አደጋ ከመክተት ውጭ የሚያመጣው ለውጥ የለም ያሉት አቶ ጌታቸው በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም እንደሚገባም ገልጸዋል። አቶ ጌታቸው አክለውም ለሰራዊቱ አባላት ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸውና በአካላቸው ላይ የሚጫወቱ አካላትን ይበቃል ሊሏቸው እንደሚገባም ጥሪ አቅርበዋል። የህዝቡ የመኖርና አለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችልም በመጠቆም በሐውልቴ የመሸገው ቡድን የዲፕሎማሲ በሮችን ዘግቶና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ ማለቱ የአስተዋይነት ማነስን የሚያሳይ ነው ሲሉ ኮንነዋል። ይህ በእንዲህ እንዳለም አዲስ ጦርነትና አገራዊ ምክክር በሚል ርዕስ የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም አነጋጋሪ መልእክት በማህበራዊ ትስስር ገጻቸው አጋርተዋል። አቶ ያሬድ ኃይለማርያም ያጋሩት መልእክትም እንደሚከተለው ይነበባል። አብይ አህመድ 130 ሚሊዮን የሚሆነውን የኢትዮጵያን ህዝብ እንደ ቂል እንዳላዋቂ በቀላሉ እንደሚታለል ሾርት ሚሞሪ ያለውና ነገሮችን እንደማያስተውል በተቃራኒው ራሱን እንደ ብልጥ አሰላሳይ የሩቁን ቀድሞ ማየት የሚችል ባለራዕይ የተቀባና የተመረጠ አድርጎ እንደሚያይ ንግግሮቹ ለተከታተለ ሰው በቀላሉ ይረዳዋል። የኢትዮጵያን ህዝብ እንደሚንቅ አንዱ ማሳያው ግማሽ የሚሆነው የሀገሪቱ ክፍል በጸጥታ እጦትና በጦርነት እየታመሰ በአማራ ክልልና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች በተባባሱበትና አሁን ደግሞ በትግራይ በኩል ለ3 ዓመት ጋብ ብሎ የነበረው ጦርነት እንደ አዲስ መጀመሩ የአብይ በብሔራዊ ምክክር ስም የጀመረው የፖለቲካ ተውኔት ምንም አይነት ሀገራዊ ፋይዳ የሌለው መሆኑን ማሳያ ነው ሲሉ አቶ ያሬድ ኃይለማርያም መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። አቶ ያሬድ ከብዙ የሐሳብ ትንተና በኋላ መልእክቴ ለኢትዮጵያ ህዝብ ነው። በዚህ ጦርነት ሁሉም የኢትዮጵያ ህዝብ ሁለቱም አካላት የሚያደርጉለት የክተት ለጦርነት ጥሪ የድጋፍ ምላሽ እንዳይሰጥና በተቃራኒም ለሰላም በመቆም እምቢ ለእርስ በርስ ጦርነት በሚል አቋም ሊታገላቸው ይገባል። ቢያንስ ድጋፉን በመከላከል ጦርነቱ ሊያስከትል የሚችለውን ጉዳት ለመቀነስ መታገል አለበት በማለትም አቶ ያሬድ ኃይለማርያም መልእክቱን በማህበራዊ ትስስር ገጹ አጋርተዋል።
ወደ ቀጣዩ መረጃችን ስናልፍ የሱዳን ፈጣን ድጋፍ ኃይሎች አባል የሆነውና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር እጁን መስጠቱን አባላቱንና ወታደራዊ ትጥቆችን ማስረከቡን የሱዳን ዜና ኤጀንሲ ዘግቧል። ወደ 45 የሚጠጉ ተዋጊዎችንና መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋን ከባራና ከሌሎች አካባቢ ስፍራዎች በመሸሽ የመጣ እንደሆነ ተገልጿል። ተዋጊዎቹ የውጊያ ተሽከርካሪዎችንና የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውንም ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር ኤል ኦቤድን ከዋና ከተማዋ ጋር የሚያገናኙ ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ ባሰፋበት ወቅት እንደሆነም ተገልጿል። ወደ መጨረሻው መረጃችን ስናልፍ የቀድሞ የዓለም ባንክ ፕሬዝዳንት ዳቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሬ ማሻሻያዎች ድህነትን በከፍተኛ ሁኔታ ማባባሳቸውን በመግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ ተናግረዋል። በተቃራኒው ጥቂት ቡድኖች የውጭ ምንዛሬንና የሀገር ውስጥ ብድርን በልዩ ሁኔታ ማግኘት በመቻላቸው ተጠቃሚ መሆናቸውን ጠቁመዋል። ማልፓስ ስታንሊ ፊሸር መሰብሰቢያ በተሰኘ መድረክ ላይ ባቀረቡት የፖሊሲ ጥናት ላይ ኢትዮጵያን በዋና ምሳሌነት የተጠቀሙ ሲሆን ሀገሪቱ የእርሻ መሬት፣ የተፈጥሮ ሀብት፣ የውሃ ተስማሚ አየር ንብረትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ሀገር እንደሆነች ገልጸዋል። የዓለም ባንክ በኢትዮጵያ ውስጥ ወደ 200 የሚጠጉ ፕሮጀክቶችን በገንዘብ መደገፉንና 43ቱ አሁንም በሂደት ላይ እንደሚገኙ የጠቆሙት ማልፓስ ሆኖም የሀገሪቱ የነፍስ ወከፍ ገቢ አሁንም $1100 አካባቢ በመሆኑ ከዓለም ድሃ ሀገራት አንዷ አድርጓታል ሲሉ ገልጸዋል።